So way behind for a corner. A corner is all that remains of this football match. James Garner takes. Pickford still competing for it. It's taken away here at pace by Dalman, and Dalman is all alone. This is his kingdom. This is his magic moment. These are Arsenal's points. Teenage kicks. Sweet 16 and loving it. 97 ደቂቃ ደርሷል። ኤቨርተን የመጨረሻውን እድል እየሞከረ ነው። ፒክፎርድ ጎሉን ለቋል። ኤምሬትስ ተጨንቋል። ጄምስ አሻማ፣ ዮከሬስ መለሰ፣ ማርቲኔሊ ወደፊት፣ ማክስ ዶመን በአስደናቂ ፍጥነት እየሮጠ ነው። ዶመን ብቻውን አለ። ይህ የዚህ ድንቅ ታዳጊ መድፈኛ ዓለም ነው። ይህ የዚህ ድንቅ ታዳጊ መድፈኛ ምትሃታዊ ማጋጣሚ። ይህ የሊጉ መሪ አርሰናል ወሳኙ 3 ነጥብ ነው። ማክስ ዶመን ስዊት 16 ይሄ ልጅ ይሄ ድንቅ ታዳጊ መድፈኛ ከኤምሬትስ አርሰናልን ከጭንቀት ገላገለ። የወሳኙ ጨዋታ ተጽዕኖ ፈጣሪ ኮከብም ሆነ በዚህ ዕድሜ በዚህ ከፍታ ደረጃ እንደዚህ አይነት በአንድ 16 ዓመት ታዳጊ አይታችሁ ታውቃላችሁ? ይህ የፕሪሚየር ሊጉ አስደናቂው ሌላኛው ታሪክ ነው። ማክስ ዶመን የፕሪሚየር ሊጉ በዕድሜ ትንሹ ጎል አስቆጣሪ ሪከርድን ሰበረ። ሱፐር ማክስ ከኖርዝ ባንክ ለሚሊዮኖች ህልም የሆነውን ታሪክ በ16 ዓመቱ ፈጸመ። ማይክ አርቴታ እንደ 16 ዓመት ታዳጊ በደስታ ቦረቀ። ኤምሬትስም በውድ ታዳጊ ልጁ በደስታ ቀለጠ። ከኤምሬትስ ቪቪአይፒ የእንግሊዙ ጠቅላይ ሚኒስትር ስታርመር በሚደግፉ ክለባቸው ማጂክ ፈነጠዙ። አርሰናል ለዋንጫ ክብር ጉዞ ሌላኛውን ታላቅ ድል ፈጸመ። ማክስ ዶመን ከኖርዝ ለንደን። ይህ በነዛ ሽርፍራፊ ሰከንዶች ፒተር ዱሪ ታላቁ የሞደርን ፉትቦል መሳጭ ኮሜንታተር የሱፐር ማክስ ወርቃማ የእግር ኳስ ሕይወት ገጠመኝን ያስታወሰበት ሞመንት ነው። ኤምሬትስን ጨርቅ ያስጣለ፣ በዓለማችን አራቱም አቅጣጫዎች መድፉን ተከትለው ለተናፈቀው የዋንጫ ድል የቆሙ የስፖርት ቤተሰቦችን ጭምር ከጭንቅ የገላገለ የሱፐር ማክስ ታዳጊው መድፈኛ ተአምር ነው። አርሰናል የነገውን አልጋ ወራሽ ንጉሱን ከዛሬ የለየበት አጋጣሚ። ሱፐር ማክስ የመድፉ ታዳጊዎች አካዳሚው ዳይመንዱ ኮከብ ገና በ16 ዓመቱ ከ900 ሚሊዮን ፓውንድ በላይ ያፈሰሰው የአርሰናል ዋናውን ቡድን በምትሃቱ ሰብሮ የገባ አዲሱ የዓለም እግር ኳስ አነጋጋሪው ኮከብ ነው። Dalman can fling it in. Pickford can't get there. Gyökeres walks it in, and Arsenal have scored, ticking up to 89. እርሱ ከ22 ዓመት በፊት አርሰናል የሊጉን ዋንጫ ሲያሸንፍ ገና አልተወለደም ነበር። እርሱ መደበኛ ትምህርቱን እንኳን ገና አላጠናቀቀም። የቤተሰቦቹ ወላጆቹ የሌት ተቀን ክትትል ያልተለየው በአርሰናል አካዳሚ የላብ በሳምንት 350 ፓውንድ ብቻ የሚከፈለው በመድፉ ስመጥር ከዋክብቶች መካከል የሚገኘው ከሁሉም በችሎታው የሚልቀው የነገው የመድፉ ዳይመንድ ኮከብ ነው። ከ22 ዓመት በፊት እርሱ ሳይወለድ አርሰናል ያሸነፈውን የፕሪሚየር ሊግ ዋንጫ ወደ መድፈኛው መንደር ሊመልስ በወሳኝ ጨዋታ የማይረሳ ሚናውን መጫወት የቻለ የማይክ አርቴታ የተዋጣለት ቅያሬ አማራጭ ተስጦቹን ሁሉ ያመላከተ የገኒንግ ፎር ግሬትነስ ወዳጆችን ከጭንቅ የገላገለው ነፃ አውጪው ወንደር ኪድ ነው። ስዊት 16 ማክስ ዶመን ለመጨረሻው መጨረሻ የአራት ዋንጫ የመድፉ ጠንካራ የውጤት ጉዞ ሌላኛው ተስጦ ሆኖ ከእድሜው ቀድሞ የጎለበተ ቄንጠኛው ታዳጊ መድፈኛ ነው። ሱፐር ማክስ ዶመን። So way behind for a corner. A corner is all that remains of this football match. James Garner takes. Pickford still competing for it. It's taken away here at pace by Dalman, and Dalman is all alone. This is his kingdom. This is his magic moment. These are Arsenal's points. Teenage kicks. Sweet 16 and loving it. ለንደን መነሻው ናት። አባቱ እግር ኳስን ከተጫዋችነት እስከ አሰልጣኝነት ሞክረዋል። ከእግር ኳስ የቀረበ ግንኙነት የነበረው ቤተሰቡ የትንሹ ዶመን መነሻ ሆነ። ለንደን ላይ ተስጦ ለመለየት የማይሳነው ውጤታማው የታዳጊዎች መልማይ የጆን ናይት ራዳር ላይ ለመግባት ሰከንዶች ያልፈጀበት ማክስ ዶመን ገና በ4 ዓመቱ የነገው ኮከብ እንደሚሆን ተለየ። ከ4 ዓመት የተጀመረ የኳስ ጨዋታ ጉዞ አንድ የዓለም ዋንጫ ዕድሜ በእንክብካቤ ተጉዞ ሃሊንድ ደረሰ።
አርሰናል አካዳሚ በ8 ዓመቱ የደረሰው ማክስ ዶመን ከ8 ዓመታት በኋላ 16 ዓመት ከ73 ቀናት ሆኖት የፕሪሚየር ሊጉ ታዳጊው ጎል አስቆጣሪ ሪከርድን ሰበረ። ሪመምበር ዘኔም ማክስ ዶመን። ይህ የታዳጊው መድፈኛ ወርቃማ የእግር ኳስ ሕይወት ጅማሮ ነው። በክሎት የዳበረው ፈጣን እድገቱን ለታዘቡ ካይኔ አውጣ ያስብላል። የአርሰናል ዋና ቡድን ጓደኞቹ ይሄ ልጅ በ16 ዓመቱ የሚፈጽመውን ነገር አንዳንዴ ለማመን ይቸገራሉ። በኳስ ይዘንጣል፣ ቄንጠኛ ነው፣ በምቾት ይንቀሳቀሳል። ኮንትሮሉ፣ ተቹ፣ ድሪብሉ፣ እይታው አስደናቂም ነው። የራስ መተማመኑ የቡድን ጓደኞቹ አሰልጣኝ ማይክ አርቴታን ጭምር ያስገርማል። ሱፐር ማክስ ዶመን ታዳጊው የመድፉ ዳይመንድ ትሪቡን የኮከቦች ገጽ And here comes Dalman! What an end this is going to be! Max Dalman, the youngest goal scorer in Premier League history! What an impact he's made! What a player he's going to be! What a story! Max Dalman, remember the name. And the Arsenal move again. We love Arsenal! Oh yes! አርሰናል ዛሬም ከዋና ተጋጣሚውም ዋና አሰልጣኙም ማይክ አርቴታ ጋር እንደተጨነቀ ኤቨርተንን አሸነፈ። መድፈኛው ሲጫወት አያምርም፣ ግን አይሸነፍም። አርሰናል በአየር በመሬት ወጥሮ ይከላከላል። በከባድ ጨዋታዎች መካከልም ጸንቶ ይቆያል። ካገኘ በአየር ያገባል፣ ካላገኘ ጎል ለማስቆጠር እየቻለ አቅሙና አማራጮቹ ኖሮት አጥቅቶ መጫወትን ረስቶታል። አርሰናል በኤቨርተንም ወሳኙ ጨዋታ የቆመ ኳስ ከተከለከለ በ16 ዓመቱ ታዳጊው ሱፐር ማክስ ማጂክ ድንገት ሰርቫይቭ ያደርጋል። አርሰናል ማይክ አርቴታ የተባለ ዋና አሰልጣኝም ዋና ተጋጣሚም ዛሬም አለው። ይህ ተወደደም ተጠላም ገና እስከ ውድድር ዓመቱ ፍጻሜ ይቀጥላል። ተጫዋቾቹ ኖረው አጫወቱን ያልፈጠረው አሰልጣኝ የውድድር ዓመቱ የትም የሌለው ጠንካራው ቡድን ስለመሆኑ ራሱ ለማመን በመቸገሩ ምክንያት ጭንቀቱ ሁሉ ለደጋፊውም ተጋብቷል። ይህ ማይክ አርቴታ የዋንጫ አይነ ጥላውን መክፈፍ እስካልቻለ ድረስ ገና የሚቀጥለው የመድፉ ሕይወት ዕጣ ፈንታ ነው። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ መሪ ተከላካዮች ዋንጫ ያመጡልሃል። የሰር አሌክስ ፈርጉሰን የድል ጉዞ ብሂል ዛሬም ከኖርዝ ለንደን ፎሬቨር ቀጥሏል። መድፈኛው በካላፊዮሪ ራያ ማጋሊሽ ሳሊባ ተጋርሎ ዛሬም ሁሉንም ደጋፊውን በጭንቀት እንዳንቆራጠጠ 89 ደቂቃ ያለ ግብ የዘለቀውን ጨዋታ በታዳጊው መድፈኛ ሱፐር ማክስ ዶመን ማጂክ ድል ነሳ። በነዛ ሽርፍራፊ ሰከንዶች ሱፐር ማክስ ታዳጊው ባለተስጦ ቄንጠኛ መድፈኛ ዙቢሜንዲን ቀይረው ከገባ በኋላ አርሰናል ጎል ፍለጋ በራሱ የጨዋታ መንገድ ቀድሞ መግደል ባልቻለው ጨዋታ ሲጨነቅ ድንገት ከሰማይ የወረደ መልስ ሊሆን ታዳጊው መድፈኛ ማክስ ዶመን ብቅ አለ። ዶመን ተስፈኛው እንግሊዛዊ ታዳጊ የመድፉ ሰርገኛ መጣ የረፈደ ጎል ፍለጋ ሩጫ ዋና ተዋናይ ሆኖ የኤምሬትስ ጭንቀትንም አበረደ። ሱፐር ማክስ ጃኬቱን አውልቆ በቴክኒክ ኤሪያው በራሱ የጨዋታ ምርጫ መንገድ ሲንቆራጠጥ ያመሸው የአሰልጣኝ ማይክ አርቴታ ፈንጠዝያ የመጨረሻው መሪ ተዋናይ ሆነ። የ16 ዓመቱ ማክስ ዶመን ለዮከሬስ ጎል መገኘት በረጅሙ ኳስ ሚናውን አሳየ። በእነዚያ የባከኑ ደቂቃዎች ከ1-0 ድሉ በኋላ መልሶ ውጤቱን ለማስጠበቅ እንደ ልማዱ ያፈገፈገው ጠንቃቃው አርቴታ ለኤቨርተን በሰጠው የማጥቃት አማራጭ የተገኘች የካውንተር አታክ ዕድልን በታዳጊው ባለተስጦ መድፈኛ ማክስ ዶመን ተአምር ጎል አደረገ። ምስጋና ለጠንቃቃው አርቴታ ይግባና የመድፎ የለየለት ነፍስ ግቢ ነፍስ ውጪ ጭንቀትም የተረጋገጠ 3 ነጥብ ሆኖ ወደ እፎይታ ፈንጠዝያ ተቀየረ። ሱፐር ማክስ ከኤምሬትስ This is his kingdom! This is his magic moment! These are Arsenal's points! Teenage kids! Sweet 16 and loving it! ይህ ከዋንጫ ዓላማው እስኪደርስ የሚሰማ ጆሮ የሌለው የአርሰናል ዋና አሰልጣኝ ዋና ተጋጣሚ የሚሆነው የማይክ አርቴታ የውድድር ዓመቱ ሌላኛው እንደ ልጅ በደስታ ያስቦረቀው የመጨረሻ ደቂቃዎች የማክስ ዶመን ገድል ነው። ይህ ውሾቹ ይጮኻሉ፣ ግመሎቹም ጉዟቸውን ይቀጥላሉ። የመድፎ አለቃ ዋንጫ እስኪያገኝ የሚቀጥለው የትን ፍጪው ዱቄቱን አምጪው የህይወት መርቃል የሻምፒዮን ቡድኖች እውነተኛው መልክ ነው። ይህ በቶፕ ገን የካርድ አፕል 4 ዋንጫ ጉዞ በወርቃማ የውድድር ዓመት
የመጨረሻው መጨረሻ የማይቀር ፍጻሜ ቀጠሮ ምንም ተባለ ምን ለገኒንግ ፎር ግሬትነስ ወዳጆች ሁሉ በጉጉት የሚጠበቀው ተናፋቂ ሻምፒዮንነት ቀን ሌላኛው የጸናው መሰረት የጣለ ድል ነው። በሱፐር ማክስ ታዳጊው ቄንጠኛ መድፈኛ የተመዘገበ አይረሴው ገድል Dauman can fling it in. Pickford can't get there. Gyökeres walks it in, and Arsenal have scored, ticking up to 89. ለመጀመሪያ ጊዜ ዘንድሮ በአርሰናል በሊጉ ሲሰለፍ ትሪቡን ከኤምሬትስ ኖርዝ ባንክ ተከታተለው። ያኔ በአመቱ መጀመሪያ አርሰናል ሊድስን 5-0 ረመረመ። ቪክቶር ዮኬሬስም የጎል አካውንቱን ከፈተ። ኢብሪቼዜም ከመድፉ ደጋፊዎች ተዋወቀ። ትንሿ ማክስ ዶመንም ተቀይራ ገባች። ኤምሬትስ ከሱፐር ማክስ ለሎካል ቦይ ወንደር ኪድ ደማቅ አቀባበል አደረገ። ሱፐር ማክስ ቄንጠኛ ነች። እይታው፣ የኳስ ኮንትሮሉ፣ ተቹ፣ ድሪብሉ 16 ዓመት ታዳጊ አይመስልም። ማክስ ለዮኬሬስ ፔናልቲ ጎል ሚናውን ተጫወተ። መድፈኛው የወደፊቱን የዓለም እግር ኳስ ድንቅ ተስጦ ከሰሜን ለንደን እንደያዘ ለዓለም አሳየ። ከ31 ሳምንት በኋላስ በወሳኙ የውድድር ምዕራፍ ሱፐር ማክስ የአርሰናል ዋንጫ ጉዞ አዳኙ ኮከብ ሆኗል። ገና በትንሽ ዕድሜው ጎል ያስቆጠረ ታዳጊውም ወጣት ነው። ሪመምበር ዘኔም ሱፐር ማክስ የጨነቀው አርሰናልን ገላግሏል። አለቃ ማይክ አርቴታንም እንደ ሕፃን ልጅ በደስታ ብዛት አስቦርቋል። ውዱ 3 ነጥብ ከኤቨርተን አርሰናልን 22 ዓመት ወደ ናፈቀው ዋንጫ እንደርድሯል። ሱፐር ማክስ ቄንጠኛ የ16 ዓመት ታዳጊ በነዛ ሽርፍራፊ ሰከንዶች ከሰሜን ለንደን መድፉ መንደር ቁልፍ የዋንጫ ጉዞ ድል አይረሴውም ኮከብ ሆነ። ሪመምበር ዘኔም ማክስ ዶመን ሱፐር ማክስ ከዓይን ያውጣ ምርቃት የሚያስፈልገው የተስጦ ጥርቁሙ ታዳጊ መድፈኛ Absolutely unstoppable, a force of muscular nature, and Arsenal lead on the champions patch. ከፌዴ ቫልቬርዴ ሃትሪኮች ጋር ከበርናባው መሳጭ የመንከራተት ሃንጎቨሩ ገና ያልወጣ የመሰለው የፔፕ ጋርዲዮላ ሲቲ ወደ መዶሻው መንደር አቅንቶ 2 ነጥብ ጣለ። ከኦሎምፒክ ኤልዛቤት ፓርክ ምስራቅ ለንደን ዌስትሃም ሌላ ውለታ ለመድፉ ፈጸመ። አድቫንቴጅ አርሰናል ከሱፐር ማክስ ታዳጊው መድፈኛ ማጂክ ጋር የማታ ኤቨርተንን የረታው አርሰናል የነጥብ ልዩነቱን ወደ 9 አድርሷል። አሁን 22 ዓመት የተናፈቀው የፕሪሚየር ሊግ ዋንጫ ተገቢ ሻምፒዮንነት ጥሬ ሀቅ ልፋት ወደ ሰሜን ለንደን አቅጣጫ ገኒንግ ፎር ግሬትነስ መንደር ራዳሩ እያሳየ ይገኛል። አርሰናል ከጠንቃቃው አሰልጣኝ ማይክ አርቴታ ጫናን የመቋቋም የሜንታሊቲ ጥያቄው ጋር በተያያዘ በሚያሳየው ያለመሸነፍን ብቻ ማዕከል ባደረገ የጨዋታ ዝግጁነት ምክንያት ግራቀኛ አይንም ጥያቄም ምቀኛም ቢበዛበትም ለናፈቀው ድል የጸና የውጤት ጉዞ ልፋቱ ሁሉ የዋንጫ ፍሬ ሊያፈራ ወደ መጨረሻው ፋይናል ላፔድል መስመር ከወትሮ በተለየ መንገድ እየተጠጋ ነው። አርሰናልን የመሰለ በሲዝኑ በሊጉ ጅማሮም አልነበረም፣ መሃል ላይም አልታየም። አርሰናል እንደ ልማዱ ዲሴምበር ጃንዋሪ በኋላ ሲንገዳገድም መድፈኛውን የመሰለ አልነበረም። ዛሬም በወሳኙ ሰዓት ከአሰልጣኝ ማይክ አርቴታ ጭንቀት ጋር በአርሰናል የጸና የውጤት መስመር የተቃኘ ሌላ ጠንካራ በሊጉ እንደሌለ 31ኛው ሳምንት ከሱፐር ሳተርዴይ ምን ሰጥቷል። ቶፕ ገን ኦን ዘ ዌይ ከተናፈቀው የሊጉ ዋንጫ ፊት ሲቲ በራሱ አርሰናል ጥሪ ተጋበዘ እንጂ የወትሮ ፐርፌክት ሲቲ ከጋርዲዮላ ጋር ከኢታድ መመልከት ለሲቲዝንስ ወዳጆች ሁሉ ህልም ሆኗል። Max Dauman, remember the name, and the Arsenal move again. ሪመምበር ዘኔም ማክስ ዶመን ይህ የታዳጊው መድፈኛ ወርቃማ የእግር ኳስ ሕይወት ጅማሮ ነው። በክሎት የዳበረው ፈጣን እድገቱን ለታዘቡ ከዓይን ያውጣ ያስብላል። የአርሰናል ዋና ቡድን ጓደኞቹ ይሄ ልጅ በ16 ዓመቱ የሚፈጽመውን ነገር አንዳንዴ ለማመን ይቸገራሉ። በኳስ ይዘንጣል፣ ቄንጠኛ ነው፣ በምቾት ይንቀሳቀሳል። ኮንትሮሉ፣ ተቹ፣ ድሪብሉ፣ እይታው አስደናቂም ነው። የራስ መተማመኑ የቡድን ጓደኞቹ አሰልጣኝ ማይክ አርቴታን ጭምር ያስገርማል። ሱፐር ማክስ ዶመን ታዳጊው የመድፉ ዳይመንድ ትሪቡን የኮከቦች ገጽ A corner is all that remains of this football match. James Garner takes. Pickford still competing for it. It's taken away here at pace by Dauman, and Dauman is all alone. This is his kingdom. This is his magic moment. These are Arsenal's points. Teenage kicks. Sweet 16.